ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ ይህ በቀጥታ ከአሜሪካን ሀገር የሚተላለፍላችሁ ኢትዮ ቨርቴክስ በተሰኘ ሚዲያ የሚቀርብላችሁ የዜናና የመረጃ ጊዜ ነው። በቀዳሚነት የምናስደምጣችሁ ክቡራን አድማጭ ተመልካቾቻችን ራሳቸውን የለንደን ፋኖ ብለው የሚጠሩ መኖሪያቸውን በእንግሊዝ ሀገር ያደረጉ ኢትዮጵያውያን ጠቅላይ ሚኒስትር ዶክተር አብይ አህመድን ብሎም ሞላው ኢትዮጵያውያንን ያሳፈረና አንገት ያስደፋ ተግባር ፈጸሙ። በሁኔታውም ነጮችም ሳይቀር አዝነዋል። ነጮችም ሳይቀር አስተያየታቸውን ሰጥተውበታል። በቪዲዮ በመረጃና በማስረጃ ይዘነው ቀርበናል። ከሀ እስከ ፐ ተሰሙታላችሁ። አብራችሁን ቆዩ። በሌላ መረጃ ክቡራን አድማጭ ተመልካቾቻችን ሰሞኑን በእስራኤልና በፍልስጤም መካከል የተደረገውን የተኩስ አቁም ስምምነት ተከትሎ በርካታ የጋዛ ነዋሪዎች ወደ ቀያቸው እየተመለሱ ነው። የጋዛ ነዋሪዎች ጋዛ ሲደርሱ ምን ገጠማቸው? እጅግ ልብ የሚነካና መላው የዓለምን ሕዝብ ያስለቀሰ ያሳዘነ ክስተት ተከስቷል። እንዲሁም የጋዛ ነዋሪዎች ለዓለም ሕዝብ በተለይ ለኢትዮጵያውያንም ጭምር ያስተላለፉት ልብ ሰባሪ መልእክት አለ። እሱንም ተሰሙታላችሁ። በድጋሚ አብራችሁን ቆዩ። የዩቲዩብ ቻናሉ አዲሳችሁ ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። አሁንኛ በቀጥታ ወደ መረጃው አልፈናል። Abiy Ahmed is a killer. He's a killer. Stop! Stop! Genocide! Genocide! Moscow! Moscow! UK government! UK government! A genocide! A genocide! Muhammad bin Zayed! Muhammad bin Zayed! A genocide! A genocide! UAE! A genocide! አላችሁ አማራ ላይ ከዚህ መጣ በላይ የሚመጣብን ነገር የለም። እሺ እሺ አላችሁ አላችሁ ሌባ 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 Stop the meeting! Stop the meeting! Stop the meeting! ወንድሜ ነው። Stop the meeting! 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 ሆዳም የት አለ? የት አለ ይሄ ሆዳም? አማራ እየሞተ አማራ እየተገደለ በድሮን እናቶች እየተገደሉ የምክክር ኮሚሽን ብለው ለንደን ላይ መጥተዋል። ይሄ ስብሰባ እንዳይሳካ እያደረግን ነው። በለንደን ይህን ሰውዬ ደግሞ እጃችን እያወጣን ያቢ ገረድ ያቢ ገረድ ያቢ ገረድ እንበለው። ያቢ ገረድ 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 ያብይ ሚስት ይኸው እንግዲህ ይመስላል። በአጠቃላይ ገና ከክፍለ ሀገር ሁሉ እየመጡ ነው። ዛሬ ይሄ ስብሰባ እንዳይሳካ ነው።
አማራ እየሞተ በፍጹም ይሄ ስብሰባ መሳካት የለበትም። ጄኖሳይድ እየፈጸመ የአማራ ህዝብ ላይ እናቶች ላይ በድሮን እየተደበደቡ ስለሆነ ይሄን ስብሰባ እንዳይሳካ ለማድረግ ነው እንግዲህ እንድታስተላልፉ Park Plaza, stop the meeting. Park Plaza, stop the meeting. Park Plaza, stop the meeting. Park murderers, genocidaires, to host a meeting of genocide in your hotel. Is it worth it? Is this worth it, Mr. Manager? Is this not a black mark, a black stain on your record to your against your in front of your bosses? Does that not embarrass you? Does that not embarrass you to be associated with genocide and child killing in Ethiopia, Mr. Manager? This is a disgrace. This is a disgrace. What you've done is embarrassing. Embarrassing as a human being. በቪዲዮ እንዳያችሁት እንደሰማችሁትና እንደተመለከታችሁት ክቡራን አድማጭ ተመልካቾቻችንም ራሳቸውን የለንደን ፋኖ ብለው የሚጠሩ መኖሪያቸውን በእንግሊዝ ሀገር ያደረጉ ኢትዮጵያውያንም ኢትዮጵያ ለምን አደገች? ለምን የአባይ ግድብ ተመረቀ? ኢትዮጵያ ለምንስ የማዳበሪያ ፋብሪካ ከፈተች? ኢትዮጵያ ለምን የኒውክሌር ፕሮግራም ጀመረች? ኢትዮጵያ ለምን የነዳጅ ማውጣት ፕሮግራም ጀመረች? መንግስትስ ለምን ለመንግስት ሰራተኛው ደመወዝ ጨመረ? ከተሞቻችንስ ለምን አማረባቸው? ለምን አሸበረቁ? ለምን የቆሻሻ መጣያ አልሆኑም? በሚል ሰበብ የተለያዩ ዓለም አቀፍ ድርጅቶች ሳይቀር ለኢትዮጵያ እርዳታ እንዳትሰጡ የሚል የተቃውሞ ሰልፍ በለንደን ከተማ ሲያካሂዱ ዋሉ። ይህም መላው ኢትዮጵያውያንን አሸማቀቀ፣ አሳፈረም። ኢትዮጵያውያን በዚህ ጉዳይ ላይ በእጅጉ ተቆጥተዋል፣ አዝነዋልም። በሁኔታው ላይ ኢትዮጵያውያን ብቻ አይደለም ያዘኑትና የተሸማቀቁትም ነጮችም ጭምር አስተያየት ሰጥተውበታል። በስደት ሆነው እንኳን ሀገራቸውን የማይደግፉ ሀገራቸው እያደገች እየበለጸገች እያዩ እንኳን የማይረዱና ከሀገራቸው ጎን የማይቆሙ ምን አይነት ፍጡር ናቸው ሲሉ የለንደን ፋኖዎችን ነጮች በኮሜንትም ጭምር ሳይቀር ሰደቧቸው። ከሀገራቸው ሕዝብ ጋር የማይስማሙ በእንግድነት የመጡትን እንኳን የማያከብሩ ለንግግራቸው እንኳን ስርዓት የሌላቸው ሲሉ ነው የተቿቸው። አዎ ትክክል ነው። በዚህ በተቃውሞ ሰልፉ ላይ እንደሰማነው የአብይ ገረድ የአብይ ሚስት ሆዳም የሚሉ እጅግ ከተማረ ሰው የማይጠበቁ በተለይ ዌስተርን ወርልድ ወይም የምዕራቡ ዓለም ላይ ከሚኖር አንድ ከሰለጠነ ማህበረሰብ የማይጠበቅ ንግግር የወረደ የስድብና የጥላቻ ንግግሮችን በዚህ የተቃውሞ ሰልፍ ላይ ተመልክተናል። የለንደን ፋኖዎች ዛሬ ብቻ አይደለም ይሄን ነገር የሚያደርጉት፣ በተደጋጋሚ ሁሌም ሲያደርጉት የቆዩትና ሲያደርጉት የኖሩት ተግባር ነው። በተለይ በአሁኑ ወቅት ለተቃውሟቸው እንደ ምክንያት ያደረጉትም ኢትዮጵያ የምክክር ኮሚሽን አዘጋጅታ ስለ ኢትዮጵያ ወደፊት ዕጣ ፈንታና አጠቃላይ ስለ ሀገራዊ ገጽታዎች እየመከረች ባለችበት በዚህ ወቅት ላይ ወደ ለንደንም የምክክር ኮሚሽኖቹ ተልከው ነበር። ኢትዮጵያ ለምን ወደ ለንደን የምክክር ኮሚሽን ትልካለች በማለትም የምክክር ኮሚሽን የሆኑትን ለንደን የገቡትን ማለት ነው ሆዳም ባንዳ በማለት በማሸማቀቅ ሲሰድቧቸው ሰምተናል፣ አዳምጠናል። እንደዚህ ከመሆን ይሰውረን ነው የምንለው። ሌላ ምን ይባላል? ክቡራን አድማጭ ተመልካቾቻችን ልቦና ይስጣቸው። አንድ ቀን የኢትዮጵያ ልማት፣ የኢትዮጵያ እድገት፣ የኢትዮጵያ ብልጽግና ኢትዮጵያ ውስጥ እየተሰራው ያለው እውነት ይገባቸዋል በሚል አልፈናቸዋል የለንደንን ፋኖዎች። ወደ ቀጣዩ መረጃ ስናልፍ ክቡራን አድማጭ ተመልካቾቻችንም ሰሞኑን በእስራኤልና በፍልስጤም መካከል የተደረገውን የተኩስ አቁም ተከትሎ በርካታ የጋዛ ነዋሪዎች ወደ ቀያቸው እየተመለሱ ይገኛሉ። ብዙዎችም በደስታ እየቦረቁ የጋዛ ጎዳናዎችን በሙሉ የባህር ዳርቻዎችንም ጭምር አጥለቅልቀው ወደ ቦታቸው ወደ ቀያቸው ተመልሰዋል። በቀያቸው ሲደርሱ ግን ያገኙት ነገር እጅግ በጣም አሳዛኝ፣ ልብ ሰባሪ ነው። ቤት ሀብት ንብረታቸው የለም፣ ወድሟል። ጋዛ
በፍርስራሽ ተሞልታለች። ጋዛ ሙሉ በሙሉ ወድማለች ማለት ይቻላል። ጋዛን መልሶ ለመገንባት 10፣ 15 እና 20 ዓመታትም ይፈጃሉ። ታዲያ የጋዛ ህዝቦች ለመላው የዓለም ህዝብ በተለይ ለኢትዮጵያውያንም ጭምር መልእክታቸውን አስተላልፈዋል። እኛ በዚህ ወቅት ጋዛን ገንቡልን አንልም፣ ትልልቅ ህንፃዎችንም መልሳችሁ ስሩልን አንልም። ለነፍሳችን ድረሱልን፣ ከነፍሳችን ድረሱ፣ ነፍሳችን አድኗት ሲሉ ተሰምተዋል። ለዕለት ደራሽ ምግብ የለንምና የጤና አገልግሎት የሚውሉ እንዲሁም ለምግብ የሚሆኑ የዕለት ቁሳቁሶችን ይዛችሁልን ድረሱ፣ ሌላው ቀስ ብሎ ይደርሳል ሲሉ ነው ድምፃቸውን ከፍ አድርገው የተሰሙትም። የጋዛ ነዋሪዎች እጅግ በጣም የሚያሳዝኑ የተሰደዱ የተሰቃዩ በግፍ የተገደሉ የጋዛ ነዋሪዎች አሁን ወደ ቀያቸው ተመልሰዋል። ኢትዮጵያውያን ብሎም መላው የዓለም ህዝብ ሁሉ እንዲረዳቸው እንዲደርስላቸው በተለይ የዕለት ምግብ እንዲያደርስላቸው ተማጽኗቸውን አቅርበዋል። የጋዛ ነዋሪዎችም የተከበራችሁ አድማጭ ተመልካቾቻችን ለዚህ ሰዓት ያቀረብንላችሁ መደመጥ ያለባቸው ወሳኝ ሀገራዊ አንገብጋቢ ብሎም ሌሎች ቀጠናዊ መረጃዎች እነዚህ ነበሩ። በሌሎች ዜናዎችና መረጃዎች ታገኙናላችሁ። ለእውነተኛ ለትክክለኛ ዜናና መረጃ እንዲሁም ስለ ሀገራዊ መረጃዎች ትክክለኛውንና እውነቱን ማወቅ የምትፈልጉ ከሆነ ይህን የዩቲዩብ ቻናል ሰብስክራይብ ማድረግ አይነተኛ መንገድ ነው እያልን በዚሁ ተሰናብተናል።